ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ በግሬድ 10 ባዮሎጂ ተመልሰናል። ግሬድ 10 ባዮሎጂ 6 ዩኒቶች አሉት። ዩኒት 1 ሰብ ፊልድስ ኦፍ ባዮሎጂ ነው። ዩኒት 2 ፕላንትስ፣ ዩኒት 3 ባዮኬሚካል ሞለኪውልስ፣ ዩኒት 4 ሴል ዲቪዥን፣ ዩኒት 5 ሂውማን ባዮሎጂ እና ዩኒት 6 ኢኮሎጂካል ኢንተራክሽንስ ናቸው። እነዚህን ዩኒቶች አንድ በአንድ በየተለያዩ ቪዲዮዎች አብረን እናያቸዋለን ማለት ነው። ዩኒት 1 ሰብ ፊልድስ ኦፍ ባዮሎጂ 5 ሰብ ዩኒቶች አሉት። እነዚህ የምታዩቸው ናቸው እና እነዚህን እናያለን። እንጀምር። ዩኒት 1 subfields of biology. The scope of biology is so broad that it contains many branches እና sub-disciplines ይለናል። ባዮሎጂ ማለት የህይወት ጥናት ነው ብለናል እና ብዙ አይነት ህይወቶች አሉ አይደል? እያንዳንዱን ህይወት የሚያጠና የተለያየ subfield አለው ማለት ነው ከባዮሎጂ ስር። Based on the type of organism it studies የሚያጠናው ኦርጋኒዝም ላይ ዲፔንድ በማድረግ ለሶስት ይከፈላል። ዙሎጂ አለ፣ ቦታኒ እና ማይክሮባዮሎጂ ናቸው። ዙሎጂ ማለት ኢትስ ዘ ስተዲ ኦፍ አኒማልስ ማለት ነው፣ እንስሳዎችን የሚያጠና ነው። ቦታኒ ደግሞ ፕላንቶችን የሚያጠና ነው። ማይክሮባዮሎጂ ደግሞ ድቃቃ በአይን የማይታዩ ነገሮችን የሚያጠና ነው። እና ከነዚህ ሰብፊልዶች በተጨማሪ ሌላ ብዙ ሰብዲሲፕሊኖች አሉት ማለት ነው፣ ወይም ደግሞ የባዮሎጂ ፊልዶች አሉት። አንዳንዶቹ አዲስ ናቸው፣ አንዳንዶቹ ደግሞ በጣም የቆዩ ናቸው፣ የድሮ ናቸው። ዙሎጂ ማለት አኒማል ባዮሎጂ ነው። ኦልሶ ኖን አስ ዙሎጂ ኢት ኢዝ ስተዲ ኦፍ አኒማልስ እና ኢት ኢንክሉድስ ዲስፕሊንስ ላይክ ሄርፒቶሎጂ አለ፣ ሬፕታይሎችን የሚያጠና ነው። ኢሽቶሎጂ አለ፣ ፊሾችን። ማማሎጂ አለ፣ ማማልስን። ኦርኒቶሎጂ አለ፣ በርድስን እና ኢንቶሞሎጂ ደግሞ ኢንሴክቶችን የሚያጠና ይሄ ከዙሎጂ ስር ያለ ሌላ ሰብፊልዶች ናቸው ማለት ነው፣ ወይም ዲስፕሊኖች ናቸው። ዙሎጂ ኢዝ ኮንሰርንድ ዊዝ ኦል አስፔክትስ ኦፍ አኒማል ላይፍ ይለናል። የሁሉም የአኒማል ላይፍ ኮንሰርን ያደርገዋል ዙሎጂን። እነማን ናቸው? ኢምብሪዮኒክ ዲቨሎፕመንት ቱ ማቹር አደልትሁድ ይለናል። ኢምብሪዮኒክ ማለት ጽንስ ነው። ኢምብሪዮ ማለት ሆድ ውስጥ ካለ ጀምሮ ያለው ዲቨሎፕመንቱ እድገቱ ተወልዶ እስኪያድግ ድረስ ያለውን እድገቱን ያጠናል። ቢሄቪየር ሰች አስ ኢንትራክሽንስ ዊዝ አዘር አኒማልስ ኦር ፉድ ፋይንዲንግ ይለናል። ይሄ እንስሳ ከሌሎች እንስሳዎች ጋር ያለው ኢንተራክሽን እንዴት ነው እና ምግቡን እንዴት ነው የሚያገኘው የሚለው ኮንሰርን ያደርገዋል። ሌላኛው ደግሞ ጄኔቲክሱ ነው። ቦታኒ ኢዝ አ ፊልድ ኦፍ ባዮሎጂ ዛት ስተዲስ አባውት ፕላንትስ፣ እጽዋቶችን የሚያጠና ነው እና የፕላንቶችን ምን ላይ ነው ዲል የሚያደርገው? ስትራክቸራቸውን፣ ሲቆሙ ሲታዩ ያላቸው ስትራክቸራቸውን ያጠናል። ፕሮፐርቲያቸውን ያጠናል፣ ባህሪያቸውን ማለት ነው። ሌላኛው ባዮኬሚካል ፕሮሰሳቸውን ያጠናል፣ ውስጣቸው የሚካሄዱ ኬሚካል ፕሮሰሶችንም ያጠናል ማለት ነው። እና ሌላ ምንድነው ያጠናው? አባውት ክላሲፊኬሽን እና ዲዚዝ ኦፍ ፕላንትስ፣ የፕላንቶቹን ክላሲፊኬሽን የሚከፋፈሉበትን ወይ የሚያጠቃቸውን በሽታዎች እና ከሌላው ከኢንቫይሮንመንታቸው ጋር ያለውን ኢንተራክሽን ያጠናል። ቦታኒ እጽዋቶችን በሚያጠናበት ሰዓት ያገኛቸው ግኝቶችና ህግጋቶች ወይም ፕሪንሲፕልስ እነ አግሪካልቸር፣ ሆርቲካልቸር እና ፎረስትሪ የሚባሉትን የቦታኒ ክፍሎች እንድናገኝ አድርጎ ነው። አግሪካልቸር ማለት ኦልሞስት የግብርና ስራ ነው። ሰብሎችን፣ የሚበሉ ምግቦችን አሳድጎ መሬት ቆፍሮ አሳድጎ ተንከባክቦ ማቅረብ ነው። ኦር ደግሞ እንስሳዎችን፣ ስለ እንስሳዎች የሚያጠና ነገር ነው። የእንስሳዎች እርባታ which means እኛ የምንጠቀምባቸውን እርባታ ማለት ነው። ሆርቲካልቸር የሚባለው ይሄም እጽዋቶችን የሚያሳድግ ነው። እነዚህ እጽዋቶች ለሰው ልጅ ነሰሰርሊ ለምግብ ብቻ ላይውሉ ይችላሉ። እነዚህ ለውበትነት፣ እነዚህ አበባ ነገሮች ለመድኃኒትነት፣ ለብዙ ነገር የሚጠቅሙ ለሰው ልጅ የሚጠቅሙ እንስሳዎችን ማሳደግ ነው። ፎረስትሪ ደግሞ ያሉትን ደኖች ኪፕ ማድረግ እንዴት ፕሮቴክት ማድረግ እንደሚቻል እና ሌሎች ደኖችን ማብዛት እንዴት እንደሚቻል የሚያጠና ሳይንስ ነው ማለት ነው። ፕላንትስ have long been used as ከድሮ ጀምሮ ፕላንቶችን ለብዙ ነገር እንጠቀምበታለን አይደል? ሶርስ ኦፍ ፉድ፣ ለምግብነት፣ ለሼልተር መጠለያነት፣ ለክሎዚንግ ልብስ፣ ሜዲሲን መድኃኒቶች፣ ኦርናመንት የምንለብሳቸው ነገሮች እና ቱሎችን ወይም የምንጠቀምባቸው እቃዎችን ከፕላንትስ እንሰራ ነበር ከድሮ ጀምሮ ማለት ነው። እና ግሪን ፕላንትስ are known to be essential to all life on earth ይለናል። ግሪን ፕላንቶች ምድር ላይ ላለ ህይወት በሙሉ በጣም ኢሴንሻል ነገር ናቸው።
እነዚህ ግሪን ፕላንቶች ከሚሰጡን የተለያዩ ጥቅሞች በላይ ፎቶሲንተሲስ ያካሂዳሉ። ፎቶሲንተሲስ ማለት ላይት ኤነርጂን ሰንን ወደ ኬሚካል ኤነርጂ ለውጦ ምግብ ማድረግ ነው። ስለዚህ ይሄ ነገር ነው በቃ ዓለም ላይ እርዝ ላይ ህይወት ሰስቴን እንዲያደርግ የሚያደርግ ዋናው ኢምፖርታንት ነገር ማለት ነው። ፕሮዲውሰርስ ናቸው እነሱ። ምድር ላይ በአብዛኛው በሚገኝ ነገር በነፃ ከሚገኝ ነገር ምግብን ፕሮዲውስ ማድረግ እንግዲህ አስቡት፣ ፕሮዲውሰርስ የሚያደርጋቸው ይሄ ነው። ሌላኛው ትልቁ ነገር ደግሞ ምንድነው? በፎቶሲንተሲስ አማካኝነት ኦክሲጅንን ሪሊዝ ያደርጋሉ። ኤቭሪ አኒማል ኦክሲጅን አስገብቶ ካርቦን ዳይኦክሳይድ ያወጣል ዊች ሚንስ የዓለም ብክለትን ነው ፕሮሞት የሚያደርገው። ፕላንትስ ግን ኦክሲጅን ነው ሪሊዝ የሚያደርጉት። ስለዚህ አየራችንን ያጠሩልናል ማለት ነው እነዚህ ግሪን ፕላንትስ። ሌላኛው እንደ መድኃኒትነት የምንጠቀምባቸው ብዙ ፕላንቶች አሉ። ለምሳሌ ጤና አዳም የምንለው በእኛ ለምሳሌ ይሄ በጣም ለብዙ ነገር እንጠቀምበታለን አይደል? ለጤና እንትን ለማለት ማይክሮባዮሎጂ እንዳልነው በአይን የማይታዩ በጣም ጥቃቅን የሆኑ ኦርጋኒዝሞችን የሚያጠና ሳይንስ ነው እና ኢት ኢንክሉድስ ላይክ ባክቴሪያ፣ አርኬያ፣ ፕሮቲስት፣ ቫይረስ፣ ማይክሮስኮፒክ አልጌ እና ፈንጋዮች። እነዚህ ሁሉ ዩኒሴሉላር ናቸው፣ በአይናችን ማየት አንችልም። ስለዚህ በማይክሮስኮፕ ተጠቅሞ የሚያጠናልን ማነው? ማይክሮባዮሎጂ ይባላል። This branch of biology is further subdivided into subdisciplines. ለተለያየ subdisciplines subdivided ይሆናል ማለት ነው። ይሄም እያንዳንዱን ሲበታት ነው አንድ ላይ የሁሉም አሁን እነዚህ ባክቴሪያ፣ አርኬያ፣ ፕሮቲስት፣ ቫይረስ፣ ማይክሮስኮፒክ አልጌ እና ፈንጋይ አንድ ላይ ሆኖ ማይክሮባዮሎጂ ይባላሉ አይደል? ከማይክሮባዮሎጂ ስር ሰብፊልድስ አሉ። እያንዳንዳቸውን የሚያጠና ሰብፊልድ አለ። ለምሳሌ ባክቴሪዮሎጂ ማለት ባክቴሪያዎችን የሚያጠና ሳይንስ ነው። ማይኮሎጂ ደግሞ ፈንጋዮችን የሚያጠና ሳይንስ ነው። ከሱ በላይ የተለያዩ ብዙ ሰብፊልዶች አሉ። ለምሳሌ ሞርፎሎጂ ብንል ሞርፎሎጂ ማለት the study of external form and structure አለ። በአይን የሚታየው ኦር በአይን ባይታይ በቃ ላይክ ስትራክቸሩ። ለምሳሌ የሰው ልጅ እጅ አለው፣ እግር አለው። ይሄ ፊት ለፊት ስንታይ ያለን ስትራክቸር አለ አይደል? እሱ የሂውመን ሞርፎሎጂ ነው። እጽዋቶች ላይ ስናይ ደግሞ ሼፓቸው አለ፣ ቴክስቸር ኦፍ ዴር ሊቭስ አለ እና ስቴማቸው አለ። ይሄ ሞርፎሎጂ ይባላል፣ ስትራክቸራቸውን የሚያጠና። አናቶሚ ማለት ደግሞ the study of bodily structure of humans, animals እና other living organisms ነው። አናቶሚ ቦዲ ስትራክቸራችንን ላይክ ውስጣችን ውስጥ ምን አለ? ስቶማክ አለ፣ ሊቨር አለ፣ ሀርት አለ። ይሄ ኦርጋኖቻችንን የሚያጠናው አናቶሚ ይባላል። ሂስቶሎጂ ማለት study of the details of tissue structure ማለት ነው። ለምሳሌ መስል አለ አይደል? የምንንቀሳቀስበት መስል አለ፣ መስል አናቶሚ አለ። ሂስቶሎጂ ስንል ደግሞ ውስጡ አውጥቶ ዲቴይሉን ውስጡ ቲሹን ነው የሚያጠናው። ከኦርጋኑ ስር ያለውን ቲሹን ነው የሚያጠናው። ይሄ ቲሹ አሁን ሰውነታችን ውስጥ እያንዳንዱ ይለያያል። አሁን የመስል ቲሹ የመስል ሂስቶሎጂ ከሊቨር ሂስቶሎጂ ወይም ከብሬን ሂስቶሎጂ እያንዳንዱ የሴል አይነቱ ቲሹ ይለያያል ማለት ነው። ለምሳሌ ፓረንካይማ ኮኔክቲቭ ቲሹ ይለናል። እነዚህ ይለያያሉ። ሳይቶሎጂ የሚባለው ደግሞ ኢትስ ዘ ስተዲ ኦፍ ሴልስ ላይክ ፕላንት ሴል አለ፣ ነርቭ ሴል፣ መስል ሴል፣ እነዚህ አሉ። ሴል ባዮሎጂ ደግሞ ስተዲ ኦፍ ዘ ስትራክቸር፣ ፋንክሽን እና ቫሪየስ አስፔክትስ ኦፍ ሴል ኤንድ ኢትስ ኮምፖነንትስ። በቃ ስለ ሴል ነው የሚያጠናው እና ስትራክቸራቸውን፣ ጥቅማቸውን እኒህ ነው የሚያጠናው ማለት ነው። ለምሳሌ ሴሉ ውስጥ ያለ ማይቶኮንድሪያ አለ። ማይቶኮንድሪያን ያጠናል፣ ራይቦዞሞችን ያጠናል፣ ኒውክለስን ያጠናል። ሌላኛው ሞለኪውላር ባዮሎጂ አለ። ይሄኛው the study of structure እና function of informational molecules like እና ዲኤንኤ እና አርኤንኤ ክሮሞዞም ውስጥ ያሉ እና ጄኔቲክ ኢንፎርሜሽንን ወይም ዘርን የሚያስተላልፉ ነገሮችን የሚያጠና ነው ማለት ነው። እና ሌሎችም ሰብፊልድስ ኦፍ ባዮሎጂዎች አሉ ወይም ብራንቾች አሉ። እነዚህ ሁሉ ያው they are concerned about የህይወት ፕሮሰስ ነው። such as how an organism multiplies or forms identical copies of itself። እንዴት ነው ራሱን ኮፒ አድርጎ ሪፕሮዲውስ የሚያደርገው ወይም መልቲፕላይ የሚያደርገው የሚለውን ያጠናሉ። ኢቮሉሽን ኦቨር ሚሊየንስ ኦፍ ይርስ ላይክ እንዴት ኢቮልቭ አድርጎ አሁን ያለውን ስትራክቸር ሊይዝ ቻለ የሚለውን ያጠናሉ። ኢትስ ሪሌሽንሽፕ ዊዝ ዜር ኤንቫይሮንመንት አለ የሚኖሩበት አካባቢ ላይ ያላቸውን ሪሌሽንሽፕ ማለት ነው። ፊዚዮሎጂ ምንድነው የሚያጠናው? ዘ ኖርማል ፋንክሽንስ ኦፍ ሊቪንግ ኦርጋኒዝምስ ኤንድ ዜር ፓርትስ ማለት ነው። ፊዚዮሎጂ አንድ ኦርጋኒዝም እንዴት ነው ፋንክሽን የሚያደርገው? ለምሳሌ እኛ ሰውነት ውስጥ ሪስፓይራቶሪ ሲስተም አለ አይደል? ዚስ ሲስተም
እንዴት ነው ፋንክሽን የሚያደርገው አንድ ሰው ተንፍሶ ኦክሲጅን አስገብቶ እንዴት ካርበን ዳይኦክሳይድ ያወጣል የሚለውን ጤናማ የሆነው ወይም ኖርማል የሆነውን የሚያጠና ነው። ምክንያቱም ኖርማሉን ስናቅ የተበላሸውን እናውቃለን አይደል? የታመመውን እናውቃለን። ለምሳሌ የፎቶሲንተሲስ አለ፣ ዳይጀስሽን አለ። ኤምብሪዮሎጂ ማለት ቅድም ሜንሽን እንዳደረግ ነው ኢምብሪዮ ወይም ፅንስ የሚባለው ፍሮም አ ሲንግል ሴልድ ዛይጎት ፈርቲላይዝ ሲያደርግ መጀመሪያ ሲንግል ሴል ነው ብለናል አይደል? ከዛ መልቲፕላይ አድርጎ እያደገ ይሄዳል ማለት ነው። ስለዚህ ኤምብሪዮሎጂ ይሄንን ነው የሚያጠናው፣ ፅንስን ነው የሚያጠናው ማለት ነው። ከአንድ ሴል ተነስቶ ብዙ ሴል ሆኖ እስኪያድግ ድረስ እስኪወጣ ያለ ድረስን የሚያጠና ነው። ለምሳሌ ስትራክቸር ኤንድ ዲቨሎፕመንት ኦፍ ኦቫ፣ ስፐርም፣ ብላስቱላ እነዚህን ያጠናል። ላይክ ስፐርም ይመጣል ኦቨሙ ጋ ወይም የሴቷ ኤግ ጋ ፈርቲላይዝ ይገናኛል፣ ፈርቲላይዝ ያደርጋል፣ ብላስቱላ ይፈጠራል። አርሊ ስቴጅ ላይ ያለው ነገር ነው። ከዛ ጋስትሩላ የሚባል ነገር ላይ ይሄዳል፣ መልቲፕላይ እያደረገ ይሄዳል። ኤንደን እያደገ የሰው ፎርምን ይፈጥራል። ይሄ ኤምብሪዮሎጂ የሚባለው ነው። ኢኮሎጂ ደግሞ ኢንተራክሽን ኦፍ ኦርጋኒዝም ዊዝ ኢንቫይሮንመንት ነው። ታክሶኖሚ ደግሞ አይደንቲፊኬሽን፣ ኖሜንክሌቸር ኤንድ ክላሲፊኬሽን ኦፍ ኦርጋኒዝሞች አለ። ፓሌንቲዮሎጂ የሚባለው ደግሞ ኦሪጂን፣ ግሮዝ እና ስትራክቸር ኦፍ ኦርጋኒዝምስ ኦፍ ዘ ፓስት በድሮ ጊዜ ያሉ ዳይኖሰርን የሚያጠናው አሁን ፓሌንቲዮሎጂ ነው። ሌላኛው ኢቮሉሽን አለ። ዘ ቼንጅ ኢን ዘ ካራክተሪስቲክስ ኦፍ ስፒሲስ ኦቨር ሰቨራል ጀነሬሽንስ ከድሮ ጀምሮ ያለው ያው የሰው ልጅ ከዝንጀሮ ነው ይመጣ ይባል የለም፣ ያኛው ኢቮሉሽን ይባላል። ከዛኛው ተነስቶ እዚህ ሂውማን ፎርም ላይ እንዴት ደረሰ የሚለውን የሚያጠና ነው። ሌላኛው ጄኔቲክስ አለ። ጄኔቲክስ ሄሬዲቲ እና ቫሪዬሽንን ነው የሚያጠናው፣ ያው ዘርን እና ውስጥ ያሉትን ነገሮች እነ ዲኤንኤ፣ ክሮሞዞሞች ምናምን ነው የሚያጠናው። ኤግዞባዮሎጂ የሚባለው ደግሞ ዘ ኦሪጂን፣ ኢቮሉሽን፣ ዲስትሪቢዩሽን ኤንድ ፊውቸር ኦፍ ላይፍ ኢን ዘ ዩኒቨርስ ነው። በቃ አለማችን ላይ ያለውን ነገር ነው የሚያጠናው። ሌላ ፊልድ ኦፍ ሳይንስ ላይ ስለ ህይወት ሜንሽን የሚያደርግ ወይም ስለ ህይወት የሚያጠና ኤኒ ካይንድ ኦፍ ቶፒክ ወይም እንትን ካለ ፊልድ ካለ ባዮሎጂ እዚህ ጋር ሪሌትድ ሆኖ አብሮ ይሰራል ማለት ነው። ለምሳሌ አባውት ሴል ሜምብሬን። ሴል ሜምብሬን ማለት ስትራክቸር ኦፍ ሊፒድ እና ፕሮቲን ነው። ከፕሮቲን እና ከሊፒድ የተሰራ ሜምብሬን ነው። ይሄንን ሞር ስለ ሊፒዶች እና ፕሮቲኖች የሚያጠናው ማን ነው? ኬሚስትሪ። ስለዚህ ኬሚስትሪ ጋር ሪሌትድ አድርጎ ይሰራል። ሙሉ እውቀትን ለማግኘት ይሰራል አብሮ ኬሚስትሪ ጋር ማለት ነው። ሌላኛው እንደገና ትራንስፖርቴሽን ኦፍ ኦክሲጅን ኢን ዘ ባዲ፣ እንዴት ነው ኦክሲጅን ሰውነታችን ውስጥ የሚንቀሳቀሰው የሚለውንም ለማየት ይሄ ከውስጡ ኬሚስትሪ ያለው እንዴት ነው ፎርሜሽን ኦፍ ኦክሲ ሂሞግሎቢን የሚባል ነገር አለ ነው። ሄሞግሎቢኑ እና ኦክሲጅኑ አንድ ላይ ተጣብቆ ሲንቀሳቀስ ይሄንን የሚያጠናው ምንድነው? ኬሚስትሪ ነው። ስለዚህ ኬሚስትሪ ጋር አብሮ ይሰራና እንትን ይላል ማለት ነው። ሌላኛው ኤክስክሪቶሪ ሲስተም አለ። ይሄንኛው አብዞርፕሽን ኤንድ ኤሊሚኔሽን ኦፍ ሶልትስ አለ። ላይክ ሰውነታችን ውስጥ ሰልት ሲገባ በጥንቃቄ ነው ሰውነታችን ቴክ ኬር የሚያደርገው። ለምን? የውሃና የሳልት አለመመጣጠን ሰውነታችን ውስጥ የሚያስከትለው በሽታ ስላለ ይሄን ነገር ሰውነታችን በደንብ ኮንትሮል ያደርገዋል። ይሄ ደግሞ ኢትስ አሶሺየትድ ዊዝ ኬሚስትሪ። ስለዚህ ኬሚስትሪ ጋር በዚህ በኩል አብሮ ይሰራል። ሌላኛው አብዞርፕሽን ኦፍ ፉድ ኦር ዋተር አለ። ይሄንኛውም ከኬሚስትሪ ጋር ነው የሚሰራው። ሌላኛው ትራንስፖርቴሽን ኦፍ ዋተር ኢን ፕላንትስ አለ። ስለ ፕላንቶች ውስጥ እንዴት ትራንስፖርት ይሆናል ውሃ። ፒውር ኤንድ አፕላይድ ፊልድስ ኦፍ ባዮሎጂ። ፒውር ባዮሎጂ የምንለው ኢትስ ዘ ስተዲ ኦፍ ሃው ላይፍ ፋንክሽንስ ኢን ኔቸር። ፒውርሊ ባዮሎጂን ስናጠና ወይም ህይወት ያላቸውን ነገሮች ስናጠና ማለት ነው። ላይክ ዴር ቢሄቪየራቸውን፣ ኢንተርናል እና ኤክስተርናል ስትራክቸራቸውን፣ ሃው ዘይ ሪፕሮዲውስ፣ ይህንን የሚያጠና ሳይንስ ነው። አፕላይድ ሲሆን ደግሞ ፒውር ባዮሎጂውን ወደ እኛ ላይፍ ስናመጣው ማለት ነው። ሪፈርስ ቱ ዩዚንግ ዋት ዩ ሃቭ ለርንድ ኢን ባዮሎጂ ፎር ላይክ ጋርደኒንግ፣ ነርስ ወርክ፣ አግሪካልቸር፣ ፕላንት ዲዚዝ፣ ፎረስትሪ እነዚህዎችን ወደ እኛ ህይወት አምጥተን እኛን የሚጠቅም ነገር ስናረግበት ማለት ነው። ዘ ሪሌሽንሽፕ ኢዝ ሲሚላር ቱ አናቶሚ እና ሰርጀሪ። አናቶሚ ሲጠና የአንድ ሰው አካሉ ነው አይደል? እዚህ ጋር ልብ አለ፣ እዚህ ጋር ሊቨር አለ፣ መስል አለ። እያንዳንዱን ምን አርተሪ ነው ይሄንን ሰፕላይ የሚያደርገው እነሱ ነው የምናጠናው። ሰርጀሪ ሲሆን ደግሞ የሆነ ሰው ተከፍቶ ውስጡ የሚሰራ ከሆነ የአናቶሚ መታወቅ አለበት ማለት ነው። ስለዚህ ሰርጀሪ አፕላይድ ባዮሎጂ ይሆናል። ያየነውን አናቶሚን ወደ ስራ ስንተረጉመው ማለት ነው።
ባዮሎጂካል ኢምፖርታንስ ኦፍ the branches of biology in other branches of sciences ስንል አንደኛ ባዮቴክኖሎጂ አለ። ባዮቴክኖሎጂ ሁለት ወርዶች አንድ ላይ ተጣምሮ ይሰሩት ነው አይደል? ባዮ አለ፣ ባዮሎጂ አለ፣ ቴክኖሎጂ አለ ማለት ነው። የምናጠናውን ባዮሎጂ ቴክኖሎጂ ጋር አገናኝተን ሞር ጥቅም ስናገኝበት ነው። It is the use of living organisms or their products for the welfare of humanity። የሰራነው ቴክኖሎጂ እንዴት ነው ባዮሎጂ ጋር አገናኝተን ወደ ራሳችን አምጥተን የምንሰራበት ነው። ይሄኛው ኢንቮልቭ የሚያደርገው ምንድነው? ቴክኒካል ማኒፑሌሽን ኦፍ ሊቪንግ ኦርጋኒዝምስ ጄኔቲክ ሜክአፕ ነው። የጄኔቲክ የሚባለው ክሮሞዞም፣ ዲኤንኤ፣ አርኤንኤ እነዚህን ማኒፑሌት ማድረግ እንችላለን ወይ የሚለውን ነው የሚሰራለን። A genetically modified and improved variety of crops and animals have been produced by biotechnology ይለናል። እነዚህ አሪፍ ምርቶች ሲሰሩ ለምሳሌ እኛ የፈረንጅ ነው የሀበሻ የምንለው ነገር አለ። ላይክ አሁን ብርቱካን ኖርማሉ አለ፣ ብዙ ውሃ የሌለው ነገር ግን ጄኔቲካሊ ሞዲፋይድ ተደርጎ ብዙ ውሃ እንዲኖረው ትልቅ እንዲሆን አድርጎ ሲሰራ ነው። ብዙ ይሆናል፣ ለኛ ይጠቅመናል። ሌላኛው ባዮ ኢንፎርማቲክስ አለ። ባዮ ኢንፎርማቲክስ ይሄ አዲስ ቴክኖሎጂን በመጠቀም ላይ ኮምፒውተር ፕሮግራሞችን በመጠቀም አንድን ህይወት ያለውን ነገር ዲኤንኤውን አውጥቶ የዛ ዲኤንኤ ውስጥ የተሸከመውን ኢንፎርሜሽኖች አኩዊዚት ማድረግ፣ አናላይዝ ማድረግ፣ ዲሰሚኔት ማድረግ እነዚህ ኢንፎርሜሽኖችን ሴቭ ማድረግ ነው ማለት ነው እና ማጥናት። It's used for a variety of applications like including determining gene እና ፕሮቲን ፋንክሽኖችን እዛ ውስጥ ያሉትን ያን አሚኖ አሲዶቹን በማውጣት ፕሮቲኖቹን እና ጂኖቹን በማውጣት እነሱን ዲተርማይን ማድረግ፣ ስታብሊሽንግ ኢቮሉሽናሪ ሪሌሽንሺፕስ ላይ ከሌላ ኦርጋኒዝም ጋር በማወዳደር ኢቮሉሽናሪ ይገናኛሉ ወይ የሚለውን ያጠናልናል እና ፕሪዲክቲንግ the 3-dimensional shapes of proteins ፕሮቲኖች ናቸው አይደል ኤኒቲንግ የሚሰሩት እንደዛ ብለናል ላስት ዩኒት ላይ እና እነዚህን ፕሮቲኖችን ማጥናት ከቻልን 3-dimensional like ምንድን ናቸው የሚለውን ማጥናት ከቻልን ብዙ ነገር ልናቅ እንችላለን። ሶ ጄኔቲክ ኢንጂነሪንግ ይሄኛው it's a means of extracting selected genes from an organism or synthesizing selected genes ይለናል። let's say የሆነ ከላሞች ውስጥ አንደኛው ላም አሪፍ የሆነ ጂን አለው ብለን ካሰብን ያንን ኤክስትራክት አድርገን አውጥተን ኦር ደግሞ ሲንተሳይዝ ላይክ አርቲፊሻሊም ሲንተሳይዝ አድርገን እና እነዚህን ጂኖች ሌላ ኦርጋኒዝም ውስጥ ማስገባት ነው የዛኛውን ትሬት እንዲይዝልን ማለት ነው። ለምሳሌ አንዷ ላም በደንብ ወተት የምታወጣ ከሆነ በደንብ ወተት የምታወጣውን እና በደንብ የምትዋለደውን አንድ ላይ አድርጎ ሌላ ኦርጋኒዝም መፍጠር ማለት ነው እና as a result an organism develops with a new combination of genes እና ይሄ ፕሮሰስ ምን ይባላል? ጄኔቲክ ኢንጂነሪንግ ይባላል ማለት ነው። ጄኔቲክ አለ፣ ኢንጂነሪንግ ደግሞ የሆነ ነገር ዲቨሎፕ ማድረግ አይደል? አራተኛው ባዮሜዲካል ኢንጂነሪንግ ነው። It is the application of the principles and problem-solving techniques of engineering to biology ይለናል። ኢንጂነሪንግ ኖርማሊ ፕሮብለም ሶልቪንግ የሆኑ ነገሮችን ሜክ ነው አይደል የሚያደርገው እና እሱን ወደ ባዮሎጂ አስጠግቶ እና ሜዲሲን አድርጎ እኛን የሚጠቅመንን ነገር መስራት ነው። ባዮሜዲካል ኢንጂነሪንግ ፎከስ ኦን አድቫንስስ that improve human health and health care at all levels የህይወትን አድቫንስ የሚያደርጉ ነገሮች ለምሳሌ መድኃኒት ለመስራት ይሆናል ኦር ደግሞ እነዚህ የሰርጂካል ማቴሪያሎችን ሜክ በማድረግ ኦር የሆነን በሽታ ዳያግኖስ የምናደርግበትን ወይ እነዚህ ነገሮች ማሽኖችን ምናምን ሜክ ያደርግልናል ማለት ነው ባዮሜዲካል ኢንጂነሪንግ። ኢንቫይሮንመንት ማኔጅመንት ማለት it deals with environmental observations and finding out the solution to maintain the balance of nature ኢንቫይሮንመንትን ካጠናን በኋላ ፕሮብለሞች ካሉ እሱም ፕሮብለም እንዴት ነው ሶልቭ ማድረግ የምንችለው እንዴት ነው ማስተካከል የሰውን ህይወት ቤተር ማድረግ የምንችለው የሚለው ላይ ይሰራል። ፎረንሲክ ሳይንስ ደግሞ it is the application of the knowledge of biological science like ዲኤንኤ ፊንገርፕሪንቶችን በማጥናት ሊሆን ይችላል ኦር ብለድ ታይፖችን ምናምን በማጥናት ክሪሚናል የሆኑ የወንጀል ነክ የሆኑ ነገሮችን ማወቅ ነው። ወንጀለኛውን ለይቶ ለማውጣት ማለት ነው። ይሄ የሚሰራው በምንድን ነው? ዲኤንኤውን ፊንገርፕሪንቱን በማየት ብለዱን ላይክ ጥሎት የሄደው ኤኒ ካይንድ ኦፍ ሳምፕል ካለ እሱን አጥንቶ ይሄን ወንጀል የፈጸመው ሰው ማን ነው የሚለውን ይደርስበታል። ሜጀር ዲስከቨሪስ ዛት ሪቮሉሽናይዝድ ባዮሎጂ የተሻሻለ ነው አይደል የመጣው። በድሮ ምንም አልነበረም። አሁን እያደገ ሞር እየተጠና አሁን ትልቅ ዲፓርትመንት ሆኗል። እነዚህ አስተዋጽኦ ያደረጉት ሰዎች እነማን ናቸው ስንል አንደኛ አርስቶትል አለ። Aristotle was responsible for a breakthrough classification system of
ሊቪንግ ቲንግስ ክላሲፋይ ማድረግን 9ኛ ክፍል አይ ቲንክ ዩኒት 3 ላይ ነው አይተነዋል። እንዴት ነው ኦርጋኒዝሞችን ክላሲፋይ ማድረግ የምንችለው ስንል አርስቶትል የመጀመሪያው ብሬክ ስሩ ላይ አስተዋጽኦ ነበረው። አርስቶትልስ ክላሲፊኬሽን ሲስተም አተሮችን ነበር ወይም ፒዎችን ነበር የሚያጠናው እና ለምሳሌ በከለር አድርገን ስናየው ቢጫ አተርን እና ግሪን አተርን አንድ ላይ ሲያዳቅል ታች የተፈጠረው ቢጫ አተር ነበር። ከዛ እሱም ቢጫ አተር መልሶ ከሌላ ጋር ሲያዳቅለው ግሪኑ ፈርስት ጀነሬሽን ላይ አልመጣም ነበር፣ ግን ሰከንድ ጀነሬሽን ላይ ግሪን ሆኖ መጣ። 1/3 ግሪን የመሆን ቻንስ ነበረው እና ይሄንን እያጠና ምን ብሎ ሰየማቸው ማለት ነው? ዶሚናንት እና ሪሰሲቭ ጂንስ ብሎ ፈጠራቸው። ዶሚናንት የሚባሉት ከሌላው ጋር ሲዳቀሉ ራሳቸውን የሚያሳዩ ማለት ነው። ሪሰሲቭ ደግሞ ከታች ሆኖ ይከተላል። ጠፉ ማለት አይደለም። throughout the generation 3ኛው ጀነሬሽን ላይ ሊመጡ ይችላሉ፣ ግን ሰከንድ ጀነሬሽን ላይ ተደብቀዋል። ይሄን ኖቲስ አድርጎ ይሄንን ነው ማለት ነው ዲስከቨር ያደረገው እሱ እና የግሬጎር ሜንዴል ይሄኛው ቲዮሪ እና ከቻርልስ ዳርዊን ኢቮሉሽነሪ ቲዮሪ ጋር አንድ ላይ በማድረግ ነው አሁን የከረንት ኢቮሉሽናሪ ፕሮሰስን አንደርስታንድ የምናደርገው ወይም እኛ የምንጠቀምበት። አሁን ሉዊስ ፓስተር he is also known as the father of medical microbiology። ለምንድነው እንደዚህ የተባለው? ምክንያቱም he demonstrated that ባክቴሪያ ኮዝ ፈርመንቴሽን እና ዲዚዝ የሚለውን ማለት ነው። ዲዚዝ በድሮ ጊዜ ከእግዚአብሔር የመጣ ነው ተብሎ ነው፣ ከአምላክ የመጣ ቁጣ ነው ተብሎ ነው እንጂ የሚታስበው ስለ ማይክሮ ኦርጋኒዝም ምንም አይታወቅም ነው። ሌላ ሂ ፓዮኒርድ ሞለኪላር አሲሜትሪ ሪሰርች የሚባል ነገር ፓዮኒር አድርጓል። ዲሞንስትሬትድ ዛት ባክቴሪያ ኮዝ ፈርመንቴሽን ኤንድ ዲዚዝ፣ ኢንትሮዲውስድ ፓስቸራይዜሽን፣ ሬስኪውድ ፍራንሲስ ቢር ዋይን እና ሲልክ ኢንዱስትሪስ። ያው እነዚህ ዋይን እና ቢሮች ፈርመንቴሽን ያስፈልጋቸዋል አይደል? በማይክሮባዮሎጂ ነው ፈርመንት የሚያደርጉት። ስለዚህ ይህንን ሞር ጠቅሟቸዋል እና ሂ ዲቨሎፕድ አንትራክስ እና ሬቢስ ቫክሲን። ሌላኛው ሮበርት ኮች ነው። ሂ ኢዝ ኦልሶ ኖውን አስ ዘ ፋዘር ኦፍ ሞደርን ባክቴሪዮሎጂ። ለምንድን ነው? አንደኛ ቲቢን፣ ኮሌራን፣ አንትራክስን ኮዝ የሚያደርጉ ባክቴሪያዎችን ፒንፖይንት አድርጓል። ላይክ አውጥቶ እነዚህ ናቸው ይሄንን በሽታ ኮዝ የሚያደርጉት ብሎ አውጥቷል። ሁለተኛው ደግሞ ኢንፌክሽየስ ዲዚዝን ወይም በሽታዎች ከማይክሮ ኦርጋኒዝም ይመጣሉ የሚለውን ኮንሰፕት በኤክስፐሪመንት አድርጎ አስደግፎ አቅርቧል ማለት ነው ሞር እንዲታመን። ጄን ጉዳል የምትባለዋ ደግሞ እሷ ሺ ዲስከቨርድ ዘ አኒማልስ አር ኦምኒቨረስ እና ቱል ዩዘርስ የሚለውን ዲስከቨር አድርጋልናለች እና የእንስሳት መብት ተከራካሪ ነች። ባርባራ ማክሊንቶክ የአሜሪካን ጄኔቲክስ ነች ባርባራ ማለት እና በቆሎች ላይ ነበረ ጥናቷን ያደረገችው እና የሰራችው ምንድነው የበቆሎቹን የእያንዳንዳቸውን ክሮሞዞሞቹን አውጥቶ አይደንቲፋይ ማድረግ እና ጥናት ማድረግ፣ ክሮሞዞማቸው ላይ ጥናት ማድረግ ነበር ስራዋ። ያው ኢሚዲየትሊ ሪኮግናይዝ አልተደረገችም። በኋላ ላይ ግን ኖቤል ፕራይዝ አሸንፋለች ማለት ነው። ለምንድነው? አንደኛ የደረሰችበት ነገር ሺ ዲስከቨርድ ትራንስፖዚሽን እና የጂኖች ራሳቸውን እንዴት ፖዚሽናቸውን እንደሚቀያየሩ እና ሲፈልጉ ኦን ኤንድ ኦፍ ማድረግ እንደሚችሉ ያንን የጂን ካራክተሪስቲክስ እንትን ብላለች ማለት ነው። ለሱ ኖቤል ፕራይዝ ተሸልማለች። ጄምስ ዋትሰን እና ፍራንሲስ ክሪክ የሚባሉት ሳይንቲስቶች they discovered the structure of DNA ዲኤንኤ እንዴት ነው ኦርጋናይዝ ተደርጎ የተቀመጠው የሚለውን አግኝተዋል ማለት ነው። ለዚህ ደግሞ ዜር ሞዴል የዲኤንኤ የሚባለው ሞዴላቸው ዳብል ሄሊክስ ይባላል። እንዴት ዲኤንኤዎች ሪፕሊኬት እንደሚያደርጉና ሄሪዲታሪ ኢንፎርሜሽን ኮድ እንደሚደረግ ከዛ ደግሞ ወደ ልጆች እንዴት እንደሚተላለፍ ይህንን አግኝተዋል ማለት ነው። ዲኤንኤ ስትራክቸርን በደንብ ማወቃችን ሞር አንደርስታንድ እንድናደርግን ነው። ላይክ ለበሽታ ፕሪቬንሽን፣ ለትሪትመንት እና ለፎረንሲክስ እነዚህ ነገሮችን በደንብ ለማጥናት ቤዝ ሆኖናል ማለት ነው። ዊልሙት እና ካምፔል የሚባሉት ሳይንቲስቶች they cloned ዶሊ the sheep የምትባለዋን በግ ክሎን አድርገዋታል። እንዴት ነው ያደረጉት? የሆነች በግ የሆነ አደልት የሆነ ካደገ በግ ላይ ማማሪ ግላንዱን አውጥተው ከሱ ውስጥ ኒውክለሱን አውጥተው ሌላ ኤግ ሴል ውስጥ አስገቡት ነው። ልክ እንዳስገቡትና ፈርቲላይዜሽኑን ሲያዩ ሌላ በግ ማህፀን ውስጥ አድርገው እንድታድግና እንድትወለድ ተደረገ። ክሎኒንግ የሚባለው ይሄ ነው። ያችኛዋን የአዳልቷን በግ አንዲት ሴል በማውጣት አንድ ኒውክለስ በማውጣት ሌላ ነገር ክሎን አድርገዋል ወይም አይደንቲካል የሆነ ነገር ፈጥረዋል። ዶሊ ዘ ሺፕ ትባል ነበረ
እና ያው ዶሊ ዳይድ አፍተር 6 years but cloning continues ይለናል። በጣም ትልቅ ዲስከቨሪ ነው አይደል ይሄ? እና ከዛ በኋላ እየተሰራበት ነው እንዴት ክሎን ማድረግ እንደሚቻል በደንብ ፐርፌክት ለመደረግ እየተሰራ ነው። The contributions of biological discoveries to society እና the environment ያው the invention of devices such as microscopes and curative medications such as penicillin has transformed human life. ማይክሮስኮፕ መሰራቱ እና መድኃኒቶች ዲስከቨር መደረጋቸው መሰራታቸው የሰውን ላይፍ ወይም ህይወት አሻሽሎታል። በባዮሎጂካል ዲስከቨሪዎች በብዙ ነገር ህይወትን ጠቅመውታል አይደል? አንደኛ ኦልሬዲ በህይወት ያሉ ነገሮችን እንዴት መጠቀም እንደምንችል ሞር ችሎታዎችን ሰጥቶናል። ሁለተኛ ነገር ደግሞ ናቹራል ፕሮሰሶችን ኢንፍሉዌንስ አድርጓል። ላይክ ለምሳሌ እነዚህ ጄኔቲክስ፣ ባዮሜዲካል ኢንጂነሪንጎች ናቹራል ያሉ ነገሮችን ኢንፍሉዌንስ አድርገን ለእኛ ለፕሮዳክቶቻችን፣ ሲስተሞቻችንና ሴቲንጎቻችንን ሞር እንዲጠቅሙን አድርጎናል። አንደኛው ከዲስከቨሪ ውስጥ ማይክሮስኮፕ አለ። ማይክሮስኮፕ ማለት የሚያጎላ ድቃቃ ነገር በአይን የማይታዩ ነገሮችን አጉልቶ በአይናችን እንድናያቸውና እንድናጠናቸው የሚያስችለን መሳሪያ ነው። የማይክሮስኮፕ ግኝት ዘመናዊ ሕክምናዎችን፣ ወንጀሎችን እና የአካባቢዎቻችንን ጥናት በደንብ እንድናሳድግ አድርጎናል። ከማይክሮስኮፕ ከሰጠን ብዙ ሳይንሶች ውስጥ አንደኛው ምንድን ነው? ሜዲካል ፊልድ አለ። ማይክሮስኮፕን ሜዲሲን መጠቀም የጀመርነው በ1860ዎች ውስጥ ነው። ሉዊስ ፓስተር በዛ ጊዜ ማይክሮ ኦርጋኒዝሞች በሽታ ፈጣሪ ናቸው የሚለውን ለማስረዳት ማይክሮስኮፕ ተጠቅሞ ነበር ማለት ነው። ሉዊስ ፓስተር ምንድን ያደረገው እዚህ ጋር የምታዩትን ፖት አለ አይደል? ይሄንን አፈላውና ያው ኦልሬዲ የነበረ ማይክሮ ኦርጋኒዝም አይኖረውም፣ ክሊን ይሆናል ወይም ስቴራይል ይሆናል። ከዛ እንደዛው እንዳለ አስቀመጠው ለብዙ ጊዜ። ከዛ ከብዙ ጊዜ በኋላ ሲያየው ውስጡ ምንም አይነት ባክቴሪያ የለውም ነበረ፣ ንጹህ ነው፣ ስቴራይል እንደሆነ ነው። ሁለተኛ እዚህ ጋር አፈላውና አንገቱን እዚህ ጋር ቆረጠውና ከትንሽ ጊዜ በኋላ ሲያየው ባክቴሪያ ውስጡ እንዳለ ኖቲስ አደረገ ማለት ነው። ሌላኛው ጋር ደግሞ አሁንም አፈላውና ጋደል አድርጎ አስቀመጠውና ወደ መሬት አስጠጋው ማለት ነው ይሄ ጫፉን። ከዛ ከሆነ ጊዜ በኋላ ሲያየው አሁንም ባክቴሪያ አለ። ስለዚህ እነዚህ ባክቴሪያዎች ኢንፌስት እንደሚያደርጉና በሽታም ኮዝ ሊያደርግ እንደሚችሉ ነው ማለት ነው እሱ ዲስከቨር ያደረገው። እና ጀርም ቲዮሪ የሚባለውን ቲዮሪ ያመጣው እሱ ነው። እስከዛ ሰዓት ጊዜ ኤቭሪ በሽታ የሚመጣው ከእግዚአብሔር ቁጣ ነው ተብሎ ነበር የሚታሰበው። ኢንፌክሽየስ ዲዚዞችን አይደንቲፋይ ማድረግ ምን አይነት ባክቴሪያ ነው ይሄንን ኮዝ የሚያደርገው የሚለውን ከዛ እሱን ትሪት ማድረግና እንዳይመጣ ማድረግ ላይ ሪቮሉሽናይዝድ አድርጓል ማለት ነው። እና በዛሬ ጊዜ የሆስፒታል ላቦራቶሪዎች ማይክሮስኮፕን ይጠቀማሉ። የሆነ ሰው ታሞ ሲመጣ ምንድነው ይህን ሰው ያሳመመው የሚለውን በማይክሮስኮፕ አይተው አይደንቲፋይ ማድረግ ይችላሉ ማለት ነው ያንን ማይክሮ ኦርጋኒዝም። ከዛ ለሱ መድኃኒት ይፈለግለታል። ሌላኛው ካንሰር እና ሌሎችንም በሽታዎችንም ለማየት ማይክሮስኮፕ ይጠቀማሉ። ማይክሮስኮፕ የኢኮሲስተም ጤናንም ለማየት ይጠቅማል። እንዴት ነው የሚያደርጉት? ፊልድ ባዮሎጂስቶች ሄደው ከዛ ቦታ የሆነ ሳምፕል ካወጡ በኋላ ያንን ሳምፕል ያጠናሉ። ዛት ኢኮሲስተም ኩድቢ የማሪን ወይም የውሃ ኢኮሲስተም ሊሆን ይችላል ወይም የመሬት ሊሆን ይችላል። እሱን ሳምፕል ካወጡ በኋላ በማይክሮስኮፕ አይተው እዛ ውስጥ ያሉ ማይክሮስኮፒክ ኦርጋኒዝሞችን ታይፓቸውን፣ ቁጥራቸውን ምናምን በደንብ ያጠናሉ ማለት ነው። ይህንን በማድረጋቸው የዛ ኢኮሲስተም ሊያጠቃው የሚችለውን አስፈሪ ነገር ወይም ትሬት ካለ ዲተርማይን ያደርጋሉ። ከዛ ውጭ ደግሞ እርስ በርስ ያላቸውን ሪሌሽንሽፖችንም ያጠናሉ ማለት ነው። ፎረንሲክ ሳይንስ የሚባለው ይሄኛው it's a field of science used to gather and analyze evidence to establish facts that are used in a legal scenario። ወንጀል ላይ ያሉ ነገሮችን ማለት ነው። እዛ ወንጀል ላይ ሲሰራ ያሉ ሳምፕሎችን ወይም ፊንገር ፕሪንቶችን በማንሳት እና የእነሱን ዲኤንኤ በማጥናት ያንን ኮዝ ያደረገው ማን ነው የሚለውን ማወቅ ይችላሉ። ከዛ ውጪ በዛ ሰዓት የተጠቀሙበት መሳሪያ ለምሳሌ የተተኮሰው ቀለሃ ከተኮሰበት መሳሪያ ጋር ይመሳሰላል የሚለውን ማጥናት ይችላል። አቶሚክ ስታዲ አተም ማለት it's the smallest unit of a matter ነው አይደል? የሴልም በጣም the smallest unit ነው። በጣም ጥቃቅን ነገሮችን ማጥናት ማለት ነው። ይሄንን የሚያስችለን ማን ነው? ኤሌክትሮን ማይክሮስኮፕ በጣም ፓወርፉል ነው፣ እንድናይ ያደርገናል። ይሄን ማየታችን ቫይረሶች በጣም ህይወት የላቸውም ብለናል አይደል? they're just genetic materials እንደ አርኤንኤ ብቻ ነው ያላቸው።
በጣም ድቃቃ ናቸው። እነሱን እንድናጠና ያስችለናል። እነሱ ማጥናታችን አንደኛ ምን አይነት በሽታ ነው ኮዝ የሚያደርጉት እና እንዴት አድርገን ትሪት ማድረግ እንችላለን፣ እንዴት ነው ኢንፌክት የሚያደርጉት የሚሉትን እንድናጠና ያደርገናል። ሌላኛው ጄኔቲክ ስተዲ ነው። ኦብቪየስሊ ጄኔቲክ ስተዲ ያለ ማይክሮስኮፕ የማይሆን ነገር ነው፣ ምክንያቱም ጂኖች በአይናችን ማየት ስለማንችል። ስለዚህ እነዚህ ጄኔቲክ ሜካፖችን ማጥናታችን ለምን ይጠቅመናል? ቱ ኢቫሉዌት ጄኔቲክ አብኖርማሊቲስ፣ ምን አይነት አብኖርማሊቲ ነው ይሄንን በሽታ ኮዝ የሚያደርገው፣ ሪጀነሬት ማድረግ እና ቲሹ ዴይዞችንም እንድናጠና ያደርገናል። The science of genetics is used to examine infected የሆኑ ቲሹዎችን የተጎዱ ወይም የታመሙ ቲሹዎችን እንድናጠና ያደርገናል። Histologists will be able to explore future therapies and preventive drugs as a result of this research. ሂስቶሎጂ ቲሹዎችን ነው የሚያጠናው ብለናል አይደል? ስለዚህ ሂስቶሎጂስቶች ማይክሮስኮፕን በመጠቀም እነዚህ ኢንፌክትድ የሆኑትን ወይም የታመሙትን ቲሹዎች በማጥናት እነሱን እንዴት ማከም እንደሚቻል እና ፕሪቨንት እንዴት መደረግ እንደሚችል ያጠናሉ። ዲስከቨሪስ ኢን ሜዲሲን በድሮ ጊዜ ባዮሎጂ በደንብ ባልሰለጠነበት ሰዓት ብዙ በሽታዎች ገዳይ ነበሩ። አሁን ቲቢ በጣም ገዳይ ነበረ፣ ታይፎይድ ገዳይ ነበር። እንዴት ትሪት ማድረግ እንደምንችል ስለማናቅ በጣም ይገድሉ ነበር። ከረንትሊ ግን በጣም ብዙ በሽታዎች መንስኤያቸው ታውቋል። በዛ ምክንያት በደንብ ትሪት መደረግ ይችላሉ ማለት ነው። ከዛ ውጪ በጣም ብዙ ዲስከቨሪ የተሰሩ ማደንዘዣዎች አሉ። በድሮ ጊዜ ማደንዘዣ አልነበረም። ስለዚህ አንድ ሰው እግሩ ሲቆረጥ አይኑ እያየ ነበር እግሩ የሚቆረጠው። ከረንትሊ ግን ማደንዘዣዎች አሉ። ብዙ ሰርጀሪዎች ይሰራሉ። በድሮ ጊዜ ጄኔቲክስ ራሱን ችሎ ቶፒክ አልነበረም። ሳይቶሎጂ ውስጥ አብሮ ተደርጎ ነበር የሚጠና፣ ወይም ሴል ሲጠና ነበር። ሴልን ያገኘው ማን ነበር? ሮበርት ሁክ አይደል? የኮርክ ውስጥ እሱን ስላይስ አድርገው በማይክሮስኮፕ ሲያይ ክፍት ነገሮችን አየ እና ሴል አላቸው። እሱ ነበረ ሴልን እንትን ያለው ሳይቶሎጂን ያስጀመረው ማለት ነው። በድሮ ጊዜ ጄኔቲክስም እዚህ ውስጥ ነበር። ነገር ግን ከዛ በኋላ ብራውን discovered a consistent structure present in a regular way called nucleus የሚባለውን ነገር ብራውን አገኘው። ከዛ ከብራውን በኋላ ስክሌዲን እና ስቾዋን የሚባሉት ሳይንቲስቶች ሴል ቲዮሪን ፕሬዘንት አደረጉ ማለት ነው። ሴል ውስጥ ያሉ የተለያዩ የሆኑ ስትራክቸሮችን በማጥናት ሴል ቲዮሪ የሚባል ነገር ሜክ አደረጉ። ከነሱ በኋላ a group of ሳይንቲስቶች 3 ዙሎጂስቶች እና ቦታኒስት አንድ ላይ በመሆን ሄሬዲታሪ ማተር የሚባለው ነገር ኒውክለስ ውስጥ እንደሚገኝና ክሮሞዞም የሚባሉትን ነገሮች ዲስከቨር አደረጉ ማለት ነው። ከዛ ግሬገር መንደል ፒዎችን ወይም ደግሞ አተሮችን በማጥናት ጄኔቲክስን በጣም ፕሮግሬሲቭ ተርን አመጣና ሪቮሉሽናይዝ እንዲሆን አደረገው። ወደ ሀገራችን ስመጣ ኢትዮጵያን ባዮሎጂስትስ ኤንድ ዴር ኮንትሪቢዩሽንስ ስናይ አንደኛ ፕሮፌሰር ያለምፀሐይ መኮንን አለች። ፕሮፌሰር ያለምፀሐይ ሺ ኢዝ አ ባዮሎጂስት እና አን አካደሚክ ሜምበር ኦፍ ስታፍ አት ዘ ዲፓርትመንት ኦፍ ባዮሎጂ ፋካልቲ ኦፍ ሳይንስ አዲስ አበባ ዩኒቨርሲቲ። እዚህ ዲፓርትመንት ውስጥ ወደ 30 ዓመት ሰርታለች እና ፒኤችዲዋን ደግሞ በሂውማን ፊዚዮሎጂ ከዩኒቨርሲቲ ኦፍ ኤድንበርግ ኢን ጀርመኒ አግኝታለች ማለት ነው። አንደኛው ጥናቷ ምን ላይ ነው የሚያተኩረው? ኬሚካል ፔስቲሳይድ ሃዛርድስ ኦን ሂውመን፣ የጸረ ተባይ ተብለው የሚለቀቁት ኬሚካሎች ሰዎች ላይ ያላቸው ጉዳት ነው። ሌላኛው ጥናቷ ደግሞ እጽዋቶችን እንዴት ለሰው ልጅ መድኃኒትና ለአኒማሎችም ለእንስሳዎችም በሽታዎች መድኃኒት ማዋል እንደሚቻል ነው ጥናቷ። ፕሮፌሰር ያለምፀሐይ ከ100 በላይ ሳይንቲፊክ ፔፐሮችን አሳትማለች። በብዙ ስራዎቿ በደንብ ትታወቃለች ማለት ነው። ከነዛ ውስጥ አንደኛው የእጽዋቶች ጥናት ሲሆን ለሕክምና ለምግብ የሚውሉ እጽዋቶችን በደንብ በማጥናት የትኛው ኤክስትራክታቸው ወይም የሚወጣው ኬሚካላቸው ለሰው እንደሚጠቅምና የትኛው እንደሚጎዳ በደንብ አጥንታለች ማለት ነው። ሁለተኛው አኒማሎችንና their environment እና ናቹራል ሪሶርሶችን ወይም በተፈጥሮ የምናገኛቸውን ሪሶርሶችን እንዴት ተጠንቅቀንና ጠብቀን መጠቀም እንዳለብን እዛ ላይ ትሰራለች ማለት ነው። ሞሪንጋ የሚባለውን ቅጠል ወይም ሽፈራው ብለን የምንጠራውን ቅጠል እዛ ላይ በደንብ ጥናት አድርጋ ለሰው ልጅ ምን ሊጠቅም እንደሚችል ጥናት አድርጋለች ማለት ነው። ሁለተኛው ዶክተር አክሊሉ ለማ ነው። ሺስቶሶሚያሲስ የሚባለው በጣም ኮመን የሆነ በፓራሳይት የሚመጣ በሽታ ነው። ከ200 እስከ 300 ሚሊዮን ፒፕል ያጠቃል ማለት ነው ዓለም ላይ። አፍሪካ ውስጥ አለ፣ ሳውዝ አሜሪካ፣ ኤዥያ እና ፓርትስ ኦፍ ካሪቢያን።
ላይ ይገኛል እና በሲስቶሶሚያ በሚባለው ፓራሳይቲክ ፍላት ወርም ነው ኮዝ የሚደረገው። ይሄ ወርም አብዛኛውን ፓርቱን ውሃ ውስጥ ነው የሚያሳልፈው። ስኔሎች ላይ ወይም ቀንድ አውጣዎች ላይ በመጣበቅ ውስጣቸው በመግባት እዛ ውስጥ ነው የሚያሳልፈው። ከዛ ሰዎችን ኢንፌክት ያደርጋል ማለት ነው። ስለዚህ እዛ ውሃ ውስጥ የሚሰራ የሚታጠብ ወይ ልብስ የሚያጥብ ኤኒ ካይንድ ኦፍ ነገር የሚያደርግ ሰው ከቀንድ አውጣው ሊይዘው ይችላል ማለት ነው። ይሄ ፓራሳይት በእግሩ አድርጎ ሊያልፍ ይችላል። አንዴ ሰው ውስጥ ከገባ በኋላ ሰው ውስጥ ማቹር ያደርጋል። ከዛ ራሱ ይራባል፣ ሪፕሮዲውስ ያደርጋል። ከዛ በሰገራና በሽንት አድርጎ መልሶ ይወጣል ማለት ነው። ይሄ ነው ላይፍ ሳይክሉ። እዚህ ጋር በዚህ ውስጥ ይገባል፣ ከዛ ስኔል ውስጥ ይገባል፣ ይወጣል፣ ሰውን ኢንፌክት ያደርጋል፣ ይሄዳል። ይሄ ነው ላይፍ ሳይክሉ። ሰው ውስጥ ከገባ በኋላ የደም ስሮችን፣ ጉበት፣ ኪድኒ፣ ኩላሊት፣ ብላደር ኤኒ ካይንድ ኦፍ ኦርጋን ሰውነታችን ውስጥ ይገባና ይቀመጣል። ከዛ ሰውነታችን አዲስ ነገር እንደመጣበት ስለሚያውቅ እሱን ለመከላከል ከባድ የሆነ ኢሚዩን ሪያክሽን ይፈጥራል። ወይም እሱን ለመጉዳት የሚለቃቸው ነገሮች ራሳችንን ሰውን ያጠቃዋል ማለት ነው። ሰውየውን ያጠቃውና በጣም ዊክ ያደርገዋል እና ኢል ያደርገዋል። እና ይሄ በሽታ በአንዴ ታሞ የሚወጣ ነገር አይደለም። ራሱን ደብቆ መቆየት የሚችል ነገር ነው። ለብዙ ዓመት ሰውነት ውስጥ ሊቀመጥ ይችላል። ዶክተር አክሊሉ ምንድን ያደረገው የሆነ ጊዜ የሆነ ቦታ ሄዶ እያጠና ነበር ወይም እየተንቀሳቀሰ ነበር። ከዛ የሆነ ወንዝ ላይ ቁጭ ብላ ልብስ የምታጥብ ሴት ነበረች። እያጠበች ነበረ። ከዛ እሷ ከምታጥብበት በላይ ብዙ ስኔሎች ነበሩ ወይም ቀንድ አውጣዎች ብዙ ነበሩ። እሷ እያጠበች ከምታጥብበት በኋላ ግን በህይወት ካሉ ይልቅ የሞቱት ስኔሎች ይበዙ ነበር ማለት ነው። ይሄንን ኖቲስ አደረገ። ከዛ የምታጥብበትን ነገር ሲጠይቃት እንዶድ ነው። ከዛ ያንን እንዶድ ወስዶ ላብራቶሪ ውስጥ ማጥናት ጀመረ። በደንብ ጥናት አደረገበት። ከዛ ስኔሎችን እንደሚገድል ይሄ እንዶድ ደረሰበት ማለት ነው። እና ዋናው የሲስቶሶሚያ ትራንስሚሽን ደግሞ ስኔል ነው ብለናል አይደል? ስለዚህ ስኔል የለም ማለት ትራንስሚሽኑ ይገታል ማለት ነው የሲስቶሶሚያ። ስለዚህ መድኃኒት ፈጠረ ማለት አይደል? በርግጥ ከዚህ በፊት WHO ሪኮመንድ የሚያደርገው ኬሚካል ሞላሽሳይድ የሚባል ነገር ነበር። ኢትስ ኮምፓውንድ ዛት ኪልስ ሞላስክስ ኢንክሉዲንግ ስኔልስ ይላል። እና እነሱን የሚያጠፋ ኬሚካል ነበር፣ ግን በጣም ኤክስፔንሲቭ ነው። ስፔሻሊ እኛ ሺስቶሶሚያሲስ ማለት በጣም የድሃዎች በሽታ ነው። ድሃ ሀገሮች ላይ ያለ ነገር ነው፣ ግን መድኃኒቱ ኤክስፔንሲቭ ነው። ስለዚህ ሁሉም ጋር ተደራሽነት አይኖረውም። እንዶድ ግን በጣም ኮመን የሆነ ነገር ነው፣ ቺፕ ነው። በሎካል ፒፕል እዚህ አካባቢ ላይ በደንብ የሚበቅል ነገር ነው። ስለዚህ ቀላል ነው ማለት ነው ለማጥፋት እና ኢንቫይሮንመንታል ፍሬንድሊም ነው። ኬሚካል መጥፎ ኬሚካል አይደለም፣ ከናቹራል የመጣ ነገር ነው። ስለዚህ እሱን ያበረታታው ማለት ነው። እና ውሃው ትሪትድ ከመሆኑ በፊት 50% ኦፍ ችልድረን ከ1 እስከ 6 ዓመት የሆኑ 50%ዎቹ ኢንፌክትድ ነበሩ። ከትሪትመንት በኋላ ግን ሲታይ ኦንሊ 7%ዎቹ ብቻ ነበሩ ኢንፌክትድ የሆኑት በዚህ ወርም። የዶክተር አክሊሉ ሪዛልት ፐብሊሽ ተደርጎ ዓለም ላይ እንዲታወቅ አድርጎታል። ሶስተኛው ፕሮፌሰር ገቢሳ እጀታ ነው። ጂማ አግሪካልቸር እና ቴክኒካል ስኩልን ጆይን አድርጎ ነበር። ከዛ አለማያ ኮሌጅ ተምሯል። ስፔሻላይዝ ያደረገው የእጽዋቶችን ማራባት እና ጄኔቲካቸው ላይ ነበረ። ሪሰርቹን የሰራው ምንድን ነው? ስለ ማሽላ ላይ ነበረ። ከዛ ሂ ጋት ሂዝ PhD ፍሮም ፕሩድ ዩኒቨርሲቲ የሚባል ዩኒቨርሲቲ ኢን USA PhD-ውን ያዘ እና ስቲል እዛ ፕሮፌሰርሺፕ አለው ማለት ነው። ማሽላን ማራባትና ማዳቀል ላይ ነበር የሚሰራው። እነሱ የሰሩት ማሽላ ምንድነው? በጣም ትንሽ ውሃ ነበር የሚፈልገው ለማደግ። ለድርቅ በጣም ሬዚስተንት ነው። ሞር የሆነ ግሬኖችንም ይይዛል ማለት ነው። ስለዚህ ሞር ሬዚስተንት አለው። ለሰው በደንብ የሚጠቅም ነገር ነው። ሌላኛው ደግሞ የሰራው ይሄ ማሽላ ኢትስ ሬዚስተንት ቱ ዘ ፓራሲቲክ ስትሪጋ ዊድ። ይሄ ስትሪጋ ዊድ የሚባለው አብዛኛውን ሰብል ዲስትሮይ የሚያደርግ አረም ነበር እና ይሄን አረም ለዚህ አረም ሬዚስታንት የሆነ ማሽላ ነበር የሰራው እና he has made a very big difference to the food availability in many areas of ኢትዮጵያ ማለት ነው። ይሄ ዘር ውሃ ብዙም አይፈልግ ከሆነ ለድርቅ ሬዚስታንት ከሆነ በደንብ ብዙ ምርት የሚያመርት ከሆነና ለአረሞችም ሬዚስታንት ከሆነ አስቡት በደንብ አሪፍ የሆነ ፉድ አቬይላቢሊቲን ይጨምራል ማለት ነው። እና it yields up to 10 times more than the others ማለት ነው። ከሌሎቹ
10 እጥፍ ብዙ እህል ያመርታል። እና ጀታ was awarded the World Food Prize, which is the most prestigious የሆነና agricultural prize now in the world. እና he's also been awarded the National Hero Award of Ethiopia for his work in science and technology. So ዩኒት 1 ይሄንን ይመስል ነበር። በዩኒት 2 እስክንገናኝ ሰላም